የአማራ ህዝብ አባይ ተሻግሮ ፍቼና ሰላሌ ሲታፈኑ በመጨረሻ አካባቢ አማራ በሙሉ ዶር የተወሰነ ነው የቀረ። ያው በቃ የፈለገ ይምጣ ታሪክ ነው ሆናለን ብለንኛም ይቀር። አያሌ ጎበዝ ይላታል ወያኔ ይላታል። አልገዛባ የአማራ አህያ ነው የምትባለው አያሌ ጎበዝ ተብላ እንደ ብረምጣ እንደ ጋለ ብረምጣ እንደጠበሰ ይሄ ራሱ መቀመጫ እስከሚላጥ ድረስ ቲፒኤልኤፍ ማለት ከእውነት ጋር የተጣላ ነው ባጭሩ። እንዴት ወደ ትግራይ ሊካለል ቻለ? ደሞ ለአህያ ባላወራ ታረገው በጥፊ ብሎ የቀመመ እና ግፋቸው የማንነት ማረጋገጫ እስከሌለ ድረስ በእንጥልጥል ያለ መንግስት ይሄን ሁሉ ህዝብ የተረገጠ እኔ ወጣለሁ ብለ በትል ከባድ ነው። ከበጣም ትቤት ከመወጣት የተነሳ ሜዳው ሁሉ ይቀበታል። መሬት ሁሉ አፈወጡ እንዲናገር ይፈልጋል። ወደ አባተ ትምህርት መሐከል ላይ ተዘጋጅቷል። በፈለገው እዛ ላይ እንዲቀበር ትግራይ አካል ሆኖ ሲያገኙት ምን ተሰማው? የዚህ ጋር ትምህርት ቤት ህብረት እንባላው ያለው ትምህርት ቤት ገስት ነው ባለ ድሮ ማለት ያንንም ቀይሮ ሃውዚን ያሉት የማይገናኝ ሃውዚን ባለ ኮዛ አካባቢ የለም ሲጀመር። ስም ዝርዝሩ መቼ ነው ያለቀው ወንድሜ? ቀደም ብሎ ነው የ5 ዓመት መታወቂያ ሊሰራለት ተብሎ እየተመዘገበ ሲኬድ እኛም ሸኝተናቸው መጣን ስለሆነ አስካክስሞ ስለሆነ ሸኝተናቸው እኛ ወደ ሀገራችን መጣን። እኛ አማርኛ እንደ ውሃ እየጠማን ልጆቻችን አማርኛ ሳይማሩ ኖረዋል። እኛ አልተማርንም። እንድትሸማቀቁበት ሲደረግ የነበረ ፋይናል ሲሄድ እኮ ሚስቱን ገለ ይሄዳል። ምን ያክል አንተ 6-4 ይወለች ባለቤት እንዴት ትገላታለህ? ግብር ሲከፍሉ እኔ በአካል ማቅረብ ይችላሉ ጊዜና ጊዜ ከሰጣችሁ ኑ ስራቱን በጋራ እንጣለው። እኛንም ከማስቸገር እናንተን ከመቸገር ከና አማራ ጥሩ ነገር ነው ሬሳው የተገኘ አልተነኩም። አሁን ወገናችን ናቸው ብለው አማራ ጠላ አይደለም ነገ ይበቀለኛል አላለም። አሁን ግን ልጆቼ ማለት የተማረ ደስ ይለኛል። አባቴ ምን ይባላል ሲለኝ ተረትና ምሳሌ ሲነግር እኮራለሁ። ከዚህ በላይ ለኔ ደስታ ምን አለ? ደስታ ማለት በዛው ቆስ ነገር አይደለም፣ ማንነት ነው ደስታ የሚሰጠው። ስም ዝርዝር ሁላ ወጥቷል የሚባል መረጃም ሰምቻለሁ። ዛሬ እንደዚህ አድርገህ ኢንተርቪው ሲደረግ በጣም ኩራት ይሰማኛል። አማራ የሚለውን ጥንካሬ አማ የሚለው ራሱ የቻለ አብረብሽናል ነው። ላሊበላ ኢንትግራይ ይላል። በቃ የወልቃይት ጠገዴ ህዝብ በጣም ከፍተኛ ሰቆቃ ውስጥ ነበር ማለት ነው። አማራ እየፈነጠቀ ነው እያየ ነው። በአንደኛው ክፍለ ዘመን የስልሳዎቹ ፖለቲካ አይሰራም። ወደ የሞተው አይመለስም ሲጀመር። አሁን ምንድነው የሚጠይቀው ፖለቲካው? ያሁን ትግል የሚጠይቀው ሰላማዊ ትግል የሚጠይቀው አማራ አርጉና አላለ አማራ ነን ነው። ሰላም እንደምን አላችሁ? የወልቃይት ጠገዴ የአማራ ሚዲያ ተከታታዮች፣ የወልቃይት ጠገዴ የአማራ ሚዲያ የተለያዩ ርዕሰ ጉዳዮችን ወደ እናንተ ማድረሱን ቀጥለዋል። ልዩ ልዩ ትንታኔዎች፣ የተለያዩ ቃለ መጠይቆችና መረጃዎች ወደ እናንተ ማድረሱን ይቀጥላል። ሚዲያው አዲስ ነው። ሼር፣ ሰብስክራይብ እና ላይክ በማድረግ የሚዲያውን ቤተሰብ ይሁኑ። ዛሬ ደግሞ የተለያዩ ሀሳቦች የሚያነሱልን በዚህ በወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪ የሆኑ ትላንት በወያኔ አያሌ ግፍና መከራ የደረሰባቸው አሁን ደግሞ በነፃነት የሚኖሩ እንግዶች ይዘን ቀርበናል። ከነሱ ጋር አብረን ቆይታ እናደርጋለን። አብራችሁ እንድትሆኑ በክብር ጋብዛለሁ። መልካም እንግዲህ ለቃለ መጠይቅ ፍቃደኛ ስለሆናችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። መልካም እስቲ በእሳቸው እንጀምር፣ በስም መታወቅ እንጀምር። እሳቸው ስማቸውና የት አካባቢ ነዋሪ እንደሆነ። እሺ፣ እኔ አቶ መለስ አዳነ እባላለሁ። ተወልጄ ያደኩትም በዚሁ ከተማ ሰቲት ሁመራ። አባቴ ዛሬ የ115 ዕድሜ ባለጸጋ ሆነው አባቴ ጋር ይኖርና 11 ተወልደናል እዚሁ ከተማ። አቤት ተታከላል መባላል የሰቲት ሁመራ ነዋሪ ነኝ። ጋሽ መለስ እሳቸው ጋር ልምጣና ትላንት እንግዲህ የወልቃይት ጠገዴ ህዝብ ያው ከጥንተ ማንነቱ ነበርኩ ከሚለው ጥንተ ማንነት ወጥቶ በትግራይ ሲተዳደር ቆየና እንዴት ወደ ትግራይ ሊካለል ቻለ የሚሉ በዛ ብንጀምረው። በጣም ጥሩ። እኔ ያንን ሲከለል የደርግ ስራዎች ነበርኩ። በውትድርና አልመኔ ነበርኩ። አባል ነው የነበሩት? እሺ። እዚህ ተመልምዬ እንግዲህ በአብድራፊ አድርጌ ከዚህ ወደ ኤርትራ ገብቼ ነው። ከዛ ተመልምዬ በደርግ ለአስተማሪነት በቅቼ የአማራ ወልቃይት ጠገዴ በጌምድር ሲቀየር ወይም እነሱ ወደዛ አቅጣጫ ጨቁነው ሲይዙት እኔ ውትድርና አልመኔ ነበርኩት። ስሜቴ በጣም ከፍተኛ ነበረው። እንዲህ በመሆን በስንት ዓመተ ምህረት ነው ይሄ?
ይሄ ውትድርና የገባሁት 70 ዓመተ ምህረት አብድራፊ ነበርኩኝ። ሐምሌ 1974 ለአሰልጣኝነት የደርግ መምህር ሆኜ ታጠገብቼ ሁርሶ ገብቻለሁ። ወያኔ እስኪቆጣጠረው ድረስ ሁርሶ ማሰልጠኛ ነበር። እስከ መጨረሻ የደርግ አባል ሆኖ ነው የዘለቀው። የደርግ አባል ሆኜ ነው። መጨረሻ ላይ ግን የደርግ አባል ናቸው ብሎ በተማርነው ትምህርት ላይ የነሱ ሰራዊት ለማሰልጠን ተገደን የወደደም ወደደ ያልተገደደ ተገደን አስተምረንላቸው መጨረሻ ላይ ወደ ምትሄድበት ሀገር ሄዱ ሲሉ በየሀገራችን የእርዳታ ማቋቋሚያ ኮሚሽን የሚባለው ካርድ ተሰጠን። አለች ላሞና ቤት አለች ተሰጠን። በምንፈልገው ክልል ሞልተን እንድንቀሳቀስ አድርገውናል። ከዛ እዚህ ሲመጡ እንግዲህ ወልቃይት ጠገዴ በትግራይ የተዳደረ የትግራይ አካል ሆኖ ሲያገኙት ምን ተሰማው? ቀጥታ ከዛ እንደመጣሁኝ እነሱ በጣም አደጋ ናቸው። ሲስተማቸውን ተቆጣጥረውታል። ስመጣ በአባቴ እድሜ ደረጃ ያሉ ሰዎችም የሉም። አጎቴንም ሞቷል። መምህር ተስፋዬ ገብረ ማርያም ይባላል። ምን ሆኖ ነው የሞቱት? ያው እንደዚህ አይነት እጅ አለበት የሚለው መምህር ነው። ትምህርት ቤትን እንግዲህ በአማርኛ ላይ ማስተማር አንዳንድ ነገሮች ጉዳዮች እንዳይፈጽሙ እነሱ በፈለጉት አቅጣጫ ወጣቱ ለማስተማር ወደ ትግርኛ ዓለም ለመቀየር እና ወደ እነሱ የሚፈልጉትን ያው ጠዋት አንተን የበጠበጥ ከሆነ የረበሽክ ብሎ ትምህርት ቤት ዘበኛ አድርገውት ነበር። ሞቶ ነው የተገኘው። ስለዚህ በዛን ጊዜ የመናገር መብት የለም። አሳልፎ መቃብር ቤተክርስቲያን የተቀበረው የሚለው ታሪክ ነግረውኛል ወላጆች። እና እዚህ መጥተው እንግዲህ አካባቢውን ቅድም እንዳልኩት ተቆጣጥረውት ነበረ። እሳቸው ደግሞ የደርግን አባል ነው የነበሩት እና ሲመጡ እሳቸው ላይ ምን ማስፈራሪያ፣ እንዴት የደርግ አባል ሆንክ ምናምን የሚሉ ጥያቄዎች ወይም ማስፈራሪያዎች ነበሩ? እኔ እንደመጣሁ መቼም የደርግ ሰራዊት ቀደም ሲል ምን ያህል አቅም እንደነበረው ስለሚያውቁ በበጎ ነው የተቀበሉኝ። በዛን ጊዜ በበጎ ተቀበሉኝ። እንድታጠቅም አደረጉኝ። ከታጠቅኩኝ በኋላ ደግሞ ምናልባት አቅም ይኖረዋልና ሌላ ጉዳይ ያደርጋል በሚል ግን ከጊዜ ወዲህ ክትትል ያደርጉልኛል። እኔ ደግሞ ያው ስርዓት አድርጌ መኖር ስለምፈልግ ብዙ ጊዜ በበረሃ ከርታ ስላልኩ ለመኖር ስትል ውስጥህ ነው ውጣህ ዝም የምትለው። በዚህ መሰረት ተቻችለን ኖርን። መጨረሻ ላይ የሸንጎ ፍርድ ቤት ህዝብ ሲመርጠኝ አብላጫ ህዝብ አምኖብኝ ስለመረጠኝ ምንም ሊያደርጉ አልቻሉም። ህዝብ የወደደውን እነሱ ደግሞ ሊያጠፉ ከተዘጋጁ ህዝቡ አንዳንድ ሊያቋቁሙ ሊጎዱ ስለሚችሉ ምንም ማድረግ አልቻሉም። እኔም ፍትሃዊ የሆነ ህጋዊ የሆነ ስራ አለ። በአጋጣሚ ሸንጎ ፍርድ ቤት ሆኜ በምሰራበት ጊዜ ብዙ ነገሮች ይቀርቡ ነበር። አማርኛ ማዘፈን አለ። ትዝ ይለኛል ከተማ ሳይት ሁመራ መተማ ታረሰ ብሎ የእንትና ዘፋኝ ዘምርበት ፋሲል ደሞዝ የዘፈነው ዘፈን ዘፍነው ተከሳኔ ሸንጎ ሆኜ የመጣቻለች። አሁን ሰው አማራ አለች አሁን እና ምን ማለት አይደለም ካሴት ነው የዘፈነው ብሎ ሚዲያውን መያዝ ይችላልላችሁ። እኔ አልዘፈንኩኝም ብሎ አገር ተሰዶ እንደሄደ ፋሲል ደሞዝ ትዝ ይለኛል። ስለዚህ በዚህ መልካ እኔ ጋር ፍርድ ቤት ስትመጣ ቀጥታ ይሄን ዘፈኑን ካሴቱን የምታደርጉት ካለ ተቆጣጥሩት፣ ግን በዚህ ብሎ የምናስረው የለም፣ እንፈርደው ፍርድ የለም። ይሄ ሚዲያ አደባባይ የሚጠቀም ሰው እንደ ስሜቱ ሊጠቀም ይችላል በሚለው ፍርድ ሰጥቼበታለሁ። ሌላው ለምሳሌ እንደዚህ አይነት የደርግ አባላት የነበሩ ወይም ደግሞ የከፋይ አባላት ታጋዮች የነበሩ እንደዚህ የመያዝና የማስፈራራት ሁኔታዎች ነበሩ አሉ። ቀጥታ ይሄን ነገር እነሱ ሰክሬት ናቸው። በጣም ይወዱሃል፣ ያፈቅሩሃል። እነሱ ሲወዱ መረብ ውስጥ እንደምትገባ ወቅ ወደዱኝ ብለህ እነሱ ጋር ስትግባባ ብዙ ነገር ይጠቀሙብና ሌትሁን ማታቱን መጥፊያ አታውቀውም ነበረ ነው የምትባለው። ወይም ደግሞ እንደ እነሱ ጋር አስጠግተውታል ለሆነ ትምህርት ወይም ለሆነ ነገር እድገት ለካውት ይሆናል የሚባለው። ዝም ብለው ነው የሚሰውሩ። በቃ ከሌት ሄደ ከተባልክ የትም ነው። በጣም ነው ይግባቡ። በደንብ አድርገው አንተን ሊለውጥ ነው የሚፈልጉ። ሲለውጡህ ግን አንተን ቀድሞ ለማጥፋት ነው። ብትኮንክ አንተ ቀድሞ ለማጥፋት ኮንክ ደግሞ የነሱን ቢከፋ ቢለማ ኃይል እስከሌለ ድረስ የማንነት ማረጋገጫ እስከሌለ ድረስ በእንጥልጥል ያለ መንግስት ይህን ሁሉ ህዝብ የተረገጠ እኔ ወጣለሁ ብለህ ብትል ከባድ ነው። በዛ ጊዜ ግን ማህበረሰቡ በዚህን ያህል ግንዛቤ የነበረው ምናልባት እነሱ ሰዎችን ሲያስጠጉ መጨረሻ ሊያጠፉት እንደሆነ ማህበረሰቡ ያውቅ ነበር ወይስ የተወሰነ ሰው ነው የሚያውቀው?
የተወሰነ ነው የሚያውቀው። ምናልባት ሊሾልክ የሚችለው ዶሃ አይደለም። በአውሮፓ ያለው በሱዳን ያለው በተለይ በትንሿ ሱዳን ላይ ካለ አንድ ዘመዴ ቀጥታ ደውለታል፣ ትሄዳለህ። ተከዜ ቆንጆ ነው በቸርካ አሻግሮ ይለቆሃል። እቺ ማሻገሪያ ጀልባ አለች፣ ትሄዳለህ፣ ታመልጣቸዋለህ። እዛ ሜዳ አታመልጥም። ሱዳን ላይ ያስጠልፈዋል። መነሻቸው መደረጃቸውን ውጊያውን ሲከፍቱ ውጊያ ሲመሰርቱ እኮ ሎጂስቲክ የሚቀርብላቸው ሱዳን መንግስት ነበር ሲያቀርብላቸው። እኔ እንዳደረገ ወታደር የማውቀው ሎጂስቲክስ ነበር የምታቀርበው ሱዳን። ከዛ እየተቀለቡ ነው። ከዛ ባጀታቸው በሰረቁት በወሰዱት በዘረፉት መኪናዎች ላይ ሎጂስቲካቸው አከራይተው የትጥቅና ስንቅ ማከማቻ የሚያደርጉት በሱዳን ነበረ። ስለዚህ እዛ ካገባህ ደግሞ ትጠለፋለህ። እንግዲህ ታከለ አንተ ጋር ልምጣና ምናልባት እዛ ቅድመ ለውጥ የነበረ የህወሓት የነ አካባቢ ግዛቴ ነው ብሎ ሲያስተዳድረው በነበረ ጊዜ ምንን ታስታውሳለህ? አሁን በአእምሮህን ወደ ኋላ ስትመለስ በምናብህ ምንን ነው ቀድሞ ይመጣል? ቲፒኤልኤፍ ማለት ከእውነት ጋር የተጣላ ነው ባጭሩ። እውነት ጋር ስለሚጣላ እውነትና ተፈጥሮ ጋር የሚጣላ ደግሞ ሁልጊዜም አያሸንፍም። ሊጎዳ ይችላል። እውነትን ማሸነፍ አትችልም። የተወሰነ ትጎዳ ትችላለህ፣ ግን አታሸንፍም። ተፈጥሮም እንደዛ ነው። ተዋደህ ተስማምተህ መሄድ ያለብህ እንጂ ተፈጥሮ ጋር ተጋጭተህ መለወጥ አይቻልም። ምስራቅን ወደ ምዕራብ መቀየር አይቻልም። ሰሜን ወደ ደቡብ መቀየር አይቻልም። ይሄ ድርጅት ከመጀመሪያ መነሻው የጥላቻ መንፈስ ያዙ ድርጅት ነው። የሆነ አካልን ጠላት አድርጎ የተነሳ እና የኢትዮጵያ ንጉስ ሲያሞኘው ደርግ የሚባል ትልቅ ጠላት ከፊት ለፊት ሳለና ሌላውን ሁሉ በደርግ ላይ እንዲዘምት አደረጉ። ሰው ሳይረዳ የደርግን ብቻ ክፉነት እያለ ከጎኑ ያለውን እየጣለ መጨረሻ ለማን አመቻቸ? ለቲፒኤልኤፍ። ቲፒኤልኤፍ ደግሞ ያው ታርጌቱ ኢትዮጵያን ለመዝረፍ ነው። ኢትዮጵያን ለመምራት ሳይሆን በአጋጣሚ እድል ያገኘው። ሌሎች ፓርቲም ነበሩ በኢትዮጵያ ውስጥ እድል አገኘና እሱ እዛም በኋላ ኢትዮጵያን ማጨረር ይፈልጋል። ስለዚህ ልክ እንደ ወልቃይት ጠገዴ እንደገባ ምንድነው ያደረገው? ትግርኛ ተናጋሪ ነው በሚል የወልቃይት ጠገዴ ማህበረሰብ ቀጣይ የትግራይ አካል አደረገ። ሆን ተብሎ መሬቱ ለምለም ስለሆነ ማህበረሰቡ ቅን ስለሆነ ደካማ ጎኑን አይቶ ቀስ ያለ ተሰሞን ይገቡ። ከዛም በኋላ ታሪክ ማጥፋት ተጀመረ። ለምሳሌ ቀበሌ አንድ ላይ የቀበሌ አንድ ሊቀመንበር የነበሩ አቶ ዋኘ ይባላሉ። አማራ ናቸው። እሳቸው አውቶማቲካሊ እንደመጡ ከስልጣን ያወረዳቸው። ምክንያቱም ስለሚጋጩ የእሳቸውን ሀሳብ የወያኔ ስለማያራምዱ እሳቸውን ቀድሞ ያነሳው። እኔ በደረሱበት ሰዓት ራሱ በ1987 ቀበሌ አንድ አካባቢ ስብሰባ የህዝብ ስብሰባ ሲሰበሰብ በአማርኛ ነው የሚነገረው። ሰው አማራ ስለሆነ አይሰማቸውም። ዘን ብልጥ ናቸው እነሱ። በአማርኛ እየተግባቡ ስብሰባ ሲመሩን ያውቃሉ በደንብ አድርጌ። ለቀበሌ አንድ የሚባለው በተለይ በዚህ መስቀል አደባባይ አካባቢ ሙሉ አማራ ነው። ቤት መዛ አካባቢ አንድ የትግራይ ተወላጅ ቤት የለም። ማየት ይቻላል አሁን ራሱ ማለት ነው። ቀስ በቀስ ነው እየቀሙ የሰሩ እንጂ ከመጀመሪያ ምንም አልነበረም። ያን የዲሞግራፊ መቀየር ነው ያደረጉት እነሱ። ስም አምጥተው የሀገራቸውን ስም መቀየር። ለምሳሌ የዚህ ጋር ያለው ትምህርት ቤት ህብረት የሚባለው አሁን ያለው ትምህርት ቤት ገስት ነው የሚባለው ነበር ድሮ ማለት ነው። ያን ስም ቀይረው ሀውዜን ያሉት የማይገናኝ ሀውዜን የሚባለው ከዛ አካባቢ የለም ሲጀመር እና እየቀየሩ ምናልባት ሀውዜን ያሉት ያው በኢትዮ ኤርትራ የሀውዜን ጭፍጨፋ ለማስታወስ ሊሆን ይችላል። እንደዚህ እንግዲህ ምክንያቱም የነሱ አካል ለማድረግ አይደል ያን እንደማስታወሻ ቢጠቀሙ ያለ ቦታው ነው የመጣ። ለምሳሌ ለወልቃይት ጠገዴ ሀውዜን ምኑ ነው እንደ ሀገር እንደ ኢትዮጵያ የሆነ ነገር ሊሆን ይችላል። ያንንም እነሱ በእነሱ ፌክ እንደተደበደበ ያውቃሉ አይደለም። እኛ አማራ የትግራይ ህዝብ እኮ ሀውዜን ሆን ብሎ ደርግን እንዳስጨፈጨው ይታወቃል እኮ። ያን አምጠው እዚህ ጋር ሰጡት። ለወልቃይት ጠገዴ ህዝብ እኮ ከተፈለገ እውነተኛ ኢትዮጵያውያን ስም ቢኖራቸው ብዙም ይጠቀሳል እዛ አካባቢ እና እነሱ ስራቸው ምን የዲሞግራፊ መቀየር ስራ ነው። ጠባቸው አማራ ከሚባል ማህበረሰብና ከኢትዮጵያ ጋር ነው ጠባቸው። ጥቅሟን ብቻ ነው የሚፈልጉ እንጂ ከኢትዮጵያ ሆኖ የመምራት ፍላጎት የላቸው። ያየናቸው ነው። ድሮም አሁንም አልተቀየሩም። ምክንያቱም እውነት ጋር የሚጣሉ ሰዎች ዘን ምንድነው ያደረጉ? ተጽዕኖ ይፈጥራል የሚለው ማህበረሰብ ቀስ እያደረጉ ማጥፋት፣ ታሪክ ያውቃል የሚባለው ማጥፋት፣ እንዳይነገር ወልቃይት ጠገዴ ጉዳይ ታሪክ እንዳይነገር ይታተራሉ። ግን አለ መረጃው እኮ የትምህርት ሰርቲፊኬት አለ፣ ግብር የሚከፈልበት አለ። ከዚህ በፊት ይሄንን አካባቢ በአማራ በበጌ ምድር እንደነበረ የሚያሳይ ነው። ሙሉ መረጃ አለ፣ አሁንም አለ። ትልቆች ይዘውታል አለ። ትምህርት ቤቱ ሰርቲፊኬቱ በሙሉ ግብር የሚከፈልበት በአማራ ነው። ይሄን ለመቀየር ቀስ ያለው ረጅም ጊዜ ፈጅቶባቸዋል። ስለዚህ ማህበረሰቡ እያሳደዱ ታሪኩን እንዲረሳ በማንነቱ እንዲሸማቀቅ አድርጓል። ላለፉት 27 ዓመት ተሸማቀናል። እንድትሸማቀቁበት ሲደረግ የነበረ
በዚህ ተብሎ ምናልባት የሚተነተን ካለ ያው እነሱ ምንድነው አማራ ጠላት አይደለም አማራ ጠላታችን ነው ብሎ ስለሚያስብ በዚህ ላይ ከፍተኛ ፖለቲካ ስራ ሰርተዋል። አንደኛ ለህዝባቸው ለተተኪው ትውልድ አማራ ጠላት ነው የሚሉት በቃ ሲሳደሩ ታርጊ አማራ ይላሉ። ባይዘው ከኤርትራ ጋር ተመሳሳይ ናቸው። ኤርትራውያን ምን ይላሉ ለሲሳደሩ ልጆቻቸውን ወይም ሲያስፈራሩ አማራ ይመጸካ ይላሉ። አማራን እንዳወረን የሳሉት ይሄ ሆን ተብሎ የተሰራ ስራ መሆኑ ኢትዮጵያ ህዝብ ያውቀዋል። የወያኔ ተንኮል የሚታወቅ ነው። በእናንተ ብቻ የሚያልቅ ሳይሆን መላ ኢትዮጵያ የሚያውቀው ነው። እና ስፔሻሊ በወልቃይት ጠገዴ ላይ ግን ከፍተኛ ይባል ግፍ የመጨረሻ ግፍ የግፍ ጽዋ እስከሚፈስ ድረስ ጋነ በሚባለው ቦታ ያው ጎንደር ዩኒቨርሲቲ ታሪኩን እናመሰግናለን። እውነተኛ ታሪክ ነው። ሰዎች ከዛ የታሰሩ ሰዎች ሊገሏቸው ሲያስቡ ጉድጓድ ቆፍሩ ይላቸዋል። እሺ ብሎ ከቆፈሩ በጥይት ይገሏቸዋል። አይ አልቆፍሩም ካለ ግን በሌላ ይቆፈርና ከነውት ይቀብሩ ነበር። ይህ ሁሉ ድረስ ግፍ ሰሩ ነበር እና ያልጠፋ አማራ የለም። ኢቭን እኮ አማራ የዋና አማራ ማርሰብ ትግሬ አግብተው ወልዶ ከብዶ እነሱ ሰው የለራሱ ፋይናል ሲሄድ እኮ ሚስቱን ገለ ይሄዳል። ምን ያክል አንተ 6-4 ይወለች ባለቤትን እንዴት ትገላታለህ? ጨካኝ አርመናዊ ድርጊት ተደርጎ የተሄደበትና አንዱ ራሱ የዛ ግፍ ቀማሽ አንዱ እኔ ያቃሉ ነገም በሚዲያ የማይናቸው እኔ በተፈጥሮ ከማንም ጋር አልገጭም። ታታሪ ሰራተኛ ሳይክል ያከራየው ነው የተቀየሩ ያቆኛል። ከምንም ፖለቲካ የለውም። ጎንደር የተመላለስኩ ጤፍ ነግዳለሁ። ጎንደር ስመላለስ አይ ጎንደር ምትለው ከኮሎኔል ጋር ተልኮ ለመቀበል ነው ብለው ከዚህ ቀበሌ 4 ላይ 2 ሰዓት ገትረው ገምግሞኛል። ኮሎኔል ደግሞ ያኔ ጎንደር የማንነቱ ያደራጀ ነበር። ያኔ እየሰፋ መጥቷል። በአጋጣሚ ያው ሐምሌ 5 እኔም ነበርኩ እንዳጋጣሚ አካባቢ ግን ከፖለቲካ ጋር ምንም ተያያዥነት የለኝም። በሰማራ ብቻ ትሄዳለህ ጎንደር ምትለው ለምንድን ነው ጎንደር እኮ ሀገሬ ነው ደግሞ ነጋዴ ነኝ ጭጤፍ ነው ማጣላችሁ ያ ይቀልዳቸዋል። መጨረሻ ላይ ግን እኔን አውጥቶ ገምግሞኛል። የሆነ ነገር አለ ይጠና ተብሎ ለሊት ራሱ 7 ሰዓት 8 ሰዓት የገባ አልጋ አከራያሉ ይፈትሽኛል። ምንም ነገር አላገኘም። ለሊት 8 ሰዓት መጥቶ አንኳኩቶ ማን አለ ብሎ ያያሉ። መታወቂያ ለብሶ አላስተኝታሉ ያያሉ። ይሄ በመጨረሻ ከሊጠፋ አካባቢ በ2012 አካባቢ ይሄን ድርጊት ይፈጽሙ ነበር እና መጨረሻ ላይ ይሄን ግፍ እየፈጸሙ የመጨረሻው ሲደርስ የመጀመሪያ ተያዝኩት ነው። መረጃ ነው ተብሎ ተያዝኩ። ብዙ ነገር ግፍ ደረሰብኝ። ነገር ተደበደብ ከዚህ እስከ አክሱም ወስደውኛል። ይሄን መከላከያ ሲቆጣጠረው አንተም ይዘው ሆነ እንግዲህ ከ2008 በኋላ ከፍተኛ ሆነ በአማራ ጥላቻ ተቀሰቀሰ። ይሄ የምታስፋልት በሙሉ አረንጓዴ ቢጫ ሳይሆን ቴትራሳይክል የኮሚኒስት ባንዲራ የህወሓት ባንዲራ ተብሎ መጥቶ ቢጫና ቀይ ይቀባል አስፋልቱ። በጣም ትቤት ከመወጠር የተነሳ ሜዳው ሁሉ ይቀቡታል። መሬቱ ሁሉ አፍ አውጥቶ እንዲናገር ይፈልጋሉ። እኛ ተሸማቀን እንትን እንዳንል በግድ ራሱ ያወጡ ሰላማዊ ሰልፍ ያደረጉ የካቲት 11 ማለት ያሉ አማራ በግድ ሰልፍ ያወጣል። ከወጣ በኋላ አህያጭ ነው በቃ አማራ ማለት ይሄ ይላሉ። ያልተሰራ ግፍ የለም። መቼም ሲነገር ቢዋል ቢታደርም የነሱ ግፍ አያልቅም እና ጥላቻቸው ድረስ መሆኑ በእኛ እንኳን ምን በማናውቀው ላይ ግፍ ፈጽሞብን በገዛ እጃቸው ማይነካ ነክተው ጀግና ሀገር መከላከያ ከመላ አማራ ወጣት ከመላ አማራ ጀግኖች ሆ ብሎ ታግሎ ይሄን ቡድን እነሱም ሀገራቸው ስላልሆነ ጥሎ ይሮጡ ሀብቴ ጨርቄን አላሉ ሀገራችን ብሎ ጥሎ ሄዱ። የነካቸው የለም በራሳቸው በድርጊታቸው ወጣ ሄዱ። እኛም ሸኝተናቸው መጣን ስለሆነ አስካክስሞ ስለሆነ ሸኝተናቸው እኛ ወደ ሀገራችን መጣን። ከዚህ ሲወስዱ ማለት አስረው ነበር ወይ ዝም ብለው ሲሄዱ እንፈልጋለን ብለው ነው ይዘው ሄዱ? ሰለሞኛ ከፍተኛ ድብደባ ተፈጽሞብኛል። አሁን ራሱ ነው ቢሰኝ ያስም በሽታ አለብኝ። ጨለማ ቤት ነው ያሰሩት። ከፍተኛ ድብደባ ተደብድቤያለሁ ልጆቼ ፊት። በጣም ከሚገርምህ እኔ ጋር አውሩ የተማረ አብሬ ቆሜ ዳርኩት ደፍተር ተቸግረው ማግዘው መጥቶ ጫማዬን አውልቆ ከልጆቼ ፊት ደበደበኝና ከዛ ፖሊስ ነው አይደለም ግለሰብ ነው ህዝቡ ነው ሆኖ ይመጣ። እኔ ቤት ፈርሶ ሲገቡ ከአንድ መቶ በላይ ወደ ቤት ይገባ እና ይሄ ዋና መረጃ ነው። ወልቃይት ጠገዴ አስመላሽ ነው ዋና መረጃ ለኮሬ የሚሰጥ ይሄ ነው። ስልክ ደውል ነበር በሱዳን ሲም እኔ የሱዳን ሲም ራሱ ለክቻ አላውቅም።
እዛ ልጆች የተጨናነቁ ልጆች አባቴ ሲሉ ራሱ ልጆች ምንድን እንዳልታውቃለ ዝም በይ የሀያ ልጅ ናት እንጂ እና ያን ሁሉ ግፍ ከፈጸሙ በኋላ ይዘውኝ ሄዱ። እኔ እነ ጋሽ አማርያ የሞቱት እነ ፀሐይ የተላይ ብዙዎች እነ ጀማል ጠጅነህ በእናወቀ ማለት አሁን አቶ አወቀ አሁን ጸጥታ ኃላፊ ነው ነበር፣ የድሮ ደርግ ወታደር ነበረ። በጣም ለነሱ አገልጋያቸው ነው። ለረጅም ዓመት ጸጥታውን ሲመራ እኔ አውቃለሁ። ይሄን ሰው ዘር በመቁጠር ብቻ መጨረሻ ላይ ይዘው አጠፉት። አደባይ ድስ ላይ ገደሉት ከነ ጋሽ አማር ጋር። እሱ ራሱ የነሱ ዋና አገልጋይ ነበር እና ምንም ያክል ብትቀርባቸው ቢቀርቡ እንትን ቢሉ ስራቸውን ጥላቻቸውን አያውቁም። ምክንያቱም እሱ ምስክር ነው። ብትቀርባቸው አይለቁም። አንድ ቀን ያጠፋል የፈለገ ብታደርግላቸው ማለት ነው። እና እዛ ድረስ የፈጸሙ ናቸው። እዚህ ወሰዱኝ። ባለቤቴ በጣም አለቀሰች። እባካችሁ ለሕፃን ዘንድ ስትለምናቸው አራሩ ራሱ መጨረሻ ይዘውኝ ሄዱ። አደባባይ ወስደው እዛ እንደ ለፍጥኛ አስረው ያስጨንቁን አደሩ። የሆነ መቀመጫ አድርገውልን እንዲተደግፈን በጣም ታስረን አንድ ከነሱ አንድ ወጣት ሲራርቶልን ግን እንዳስደገፈን ከዛ መቀመጫ ማዳበሪያ ነገር አድርገው አንዱ መጣላ ምን ታውቃለህ ደግሞ ለአህያ ማዳበሪያ ታደርገው በጥፊ ብሎ ነው የቀመመው። እና ግፋቸው በጣም የመረረ ግፍ ሰርተውብናል። በመረዘው ሰርተዋል። ያ ግፋቸውን አሁን እንዳይመለሱ የሚያደርጋቸው መጨረሻ አክሱም ከሄድክ በኋላ እንዴት ማለት እስከ አክሱም ወስደው በኋላ ላይ ዝም ብሎ ነው የለቀቁ ወይስ መከላከያ አገሩን የሚቆጣጠረው መሆኑን ገምተው ነው? በምን ሁኔታ ላይ ነው የለቀቁ? ከዚህ ልክ በ30 እንደወሰዱነን አደባባይ አድርነን በአንድ ሽሬ ገባን። እስከ 7 ሽሬ ውስጥ ግራውንድ ታስረን ነበር። ጨለማ ቤት ምንም ነገር የለው። ክፍቴ ቀዝቃዛ ቅዝቃዜ ሽታለው ምንም ብርሃን የለው። በቃ ሲነጋ ብቻ ነው የታሰሩ ነበሩ። የዚያ አካባቢ ልጆች አዎ ነበሩ። ነገር ይሄዳሉ ጓደኞቼ እነ መብራቱ እና አዲሱ የሚባሉ አሉ። ይዘው ነዱ እዛ ታሸግነን እህል አራስ በአራት ቀን አንድ ብስኩት ይሸጡናል። ከዛ ከ7 ቀን በኋላ መከላከያ ሲመጣባቸው ከሽሬ አውጥተው ወደ አክሱም ወሰዱናል። ልክ አክሱም ሽሬ ላይ ውጡ ብለው እንግዲህ በ7 ነው መከላከያ ሽሬን በ8 ነው ያዘው። በ7 እኛን አወጡና ልክ መኪና ላይ ወጥተን ስንወጣ ኤፍኤስአር ክፍት ነው በጣም ግሏል። እና እዛ ሄደን ባዶ እግራችን ስን መቆም አቃተን። ተማቃጠለን ስፖንድ ማለት ነው። ከዛ ያ ብቻ ማለት ቁጭ ብለን ልክ ስቀመጥ እኔ እንደ ብረት ምጣድ እንደ ጋለ ብረት ምጣድ የጠበሰኝ ይሄ ራሱ መቀመጫ እስከሚላጥ ድረስ ያን አድርገው አክሱም አጎበነን። አክሱም ደግሞ 4 ቀን ታሰረን። እንግደላቸው ይላሉ ቆይ እንባላለን፣ እንግደላቸው ይባላል ቆይ ሲመረጃ ነው የተባለ ብቻ የሰው ልጅ ሀለቀኑ ስለማይሞት ፈጣሪ መገዛ ስለነበረ ከ4 ቀን በኋላ ልክ በ14ኛ ቀናችን መከላከያ አክሱም ተቆጣጠረ። መረጃ ይጠይቁ ነበር። በማን ያስጨንቋቸው ነበር? ይጠይቁናል። አዎ ይጠይቃሉ። ይጠይቁና መጨረሻ ላይ ያው ምን እያሉ ነበር የሚጠይቁ? እናንተ እንደዚህ ናችሁ፣ የአብይ ደጋፊ ናችሁ፣ አማራ ማለት የትግራይ ጠላት ነገር ነው እያሉ ይቀሰቅሱ ነበር። አዛ መጨረሻ ላይ ልክ በ11 ለ12 ሂዳር 11 ለ12 ሌሊት ላይ መጀመሪያ ተኩስ ሲበረታባቸው ዘግተውን ጠፉ። ከጠፉ በኋላ 3 ሰዓት አካባቢ መጣው እስር ቤቱን ሰብረው ሊረሹን አወጡ። ካወጡም በኋላ እንደዚህ የአድዋ መስመር ነው፣ እንደዚህ በጣም ገደል ነውና ልክ ጫፍ ላይ ሲደርሱ እኛ ቋንቋውን ስለምንችል ተመረዝ ስላደግንበት ፊት ለፊት ተመራው አጋጣሚ ነው እንበላቸው ይላል አንደኛው። እንግላቸው እንደዚህ ነው ማን አባታቸው ጎታ እንደዚህ ነው ይላል። ዘን በኋላ አንደኛው ደግሞ ይሰማል ይላል። አሁን ለኛ ሳይሆን ያዘኑ በአካባቢ መከላከያ ስላለ ጥይት ቢተኩሱ መከላከያ እንዳይዛቸው አይ ይሰማል አይሰማም ተከራከሩ። ሲከራከሩ እቺ አጥጥፊ 4 ነፍስ በአጋጣሚ እዛ አካባቢ ያለ ማህበረሰብ ያክሱ ማህበረሰብ ከጦርነቱ ሸሽቶ መጠኛ ጋር ተቀላቀለ። ሲቆዩ ተባለ ህዝብ ስላለ ቆዩ ተባለ። የተወሰነ ሰዓት ከቆየን በኋላ ኃላፊያችን መጣ ተነጋገሩና እኛን ከህዝቡ ነጠሉና ይዘውን ወደነ ሰው ከህዝቡ ነጥለው ወደ ጫካ ወሰዱና አሁን ስለ አገሩ አክሱም በባህሪው ድንጋያማ ቦታ ነውና አይለኛ ሾህማ ነው እግራችን ልክ ሲነካ እንትኑ ድንጋዩ እንደዚህ ይቀረድ ነበር እግራችንና ይደማል። ብቻ ከኋላ በደሰደፍ እየመጡልን የገፉ ይዘው ነዱ። ከግማሽ ሰዓት በኋላ የሆነ ገጠር ትምህርት ቤት አገኙና እዛው ተዘጉናል። ዘጉን አደርነን። ልክ ጠዋት ላይ ተነስተው ስንት ሰው ትሆናላችሁ? ወደ 47 ነን።
አብዛኛው አንድ 7-8 የሚሆኑ ትግሬዎች አሉ። ትግሬዎች ደግሞ ግማሽ እኛ ነው የሚሰልሉ ናቸው። ምን እንደምንናገር እኛ የሚያዳምጡ ናቸው። በተለይ አንድ አለ ወደ ሀውዛ የሚባል ዝራብ የሚባል አለ ደላላ የነበረ እሱ በተለይ አብሮኛ ጋር ታስሮ እኛ ምን እንደምናወራ ነው የሚያዳምጥ። እኔ ገብቶኛል። ደህንነትም ሊሆን ይችላል ማለት ይችላል። አዎ። እና ጓደኞቼ ሲያወሩ እሰይ እንኳን ታሰረ አማራ ጋር ሲለቀም ነበር ነው ያለው እንዳልነግራቸው ይሰሙን ናቸው። ዝም ብዬ ጓደኛዬ ቀስ አድርጌ እንዳልየ ቆንጥጥ አደርገዋለሁ። እኔ መረጃ መሆናቸው ገብቶኛል። ፋይናሊ ልክ መጨረሻ በ12 ጠዋት ላይ ልክ ውጡ ሽንት ቤት ነው አለው። እኛ እህል ካልቀመስን እኮ 5-6 ቀናችን ነው የለንም እንድትመጣ ስለ ከዛ በኋላ ሰበሰቡና በሉ እስኪ ሐሳብ ያላችሁ አለ። እስኪ ሐሳብ አቀርቡ እስኪ ያንንም ለሰውዬ ወደ ዝራብ የሚባለው ልጅ እጁን አወጣና ከዚህ ጋር አለ ያድዋ ልጅ ነው። እዚህ ያለው ሰው በሙሉ ንጹህ ሰው ነው። በስም ማጥፋት የተያዘ እንጂ ምንም ነገር ተንኮል የለውም። ትናንትና ወያኔ ዛሬም ወያኔ ነገም ወያኔ አብራን እንታገላለን ፍቱን አላቸው። አራሳቸው እንደቀነቁና ሐሳባቸው በጣም ጥሩ ነው። ነገር ግን ጉዳዩ ተበላሽቷል። ምንም ማድረግ ስለማንችል ከሁመራ ከሽሬ የመጣችሁ በዚህ አድርጋችሁ በረሃ አድርጋችሁ አክሱም እንዳትገቡ የጠላት ጦር ስላለ ይላሉ። እንግዲህ መከላከያ ማለት ሀገር መከላከያ የጠላት ጦር ስላለ አክሱም እንዳትገቡ በዚህ አድርጋችሁ በበረሃ ቆርጣችሁ ሽሬ በዚህ ደግሞ አድዋ ደመላችሁ በዚህ አድዋ ቆርጣችሁ በረሃ አብራ። ያኔ እኔ ህልም ነው መሰለኝ እንዴ 4 ዓመት ሲያቃወሉ ቆዩ ያሉ ሰዎች እንዴት አድርገው ይለቁና ቢኔ አላመንኩም። መጨረሻ ለካ ደርሶባቸዋል መከላከያ። ወዲያውኑ ዩኒፎርማቸውን ቀያይረው መሳሪያቸው ዛት መሸጎጥና ሩጫ ጀመሩ። ጥፎ ማለት እዛ ሊሮጥ ሲል ጓደኛዬ ያዝ አልኩት። እኛ አክሱም ነው ማለት መከላከያ ስላለ ነው ዝም በላልኩት። ሌሎቹ በርግገው ሮጦ ጓደኛዬን ያዝኩት። ዘወር ስንል መከላከያ ያዘው አካባቢ ትንሽ እናገኘናቸው እና ከአክሱም እስከ ሽሬ በእግራችን መጣን። አንድ ቀን ተኩል ፈጀ በእግራችን ስለቆሰለ ሽሬ ገባ። በኋላ የሀገር መከላከያ አጅቡ መኪና ቤታችን አመጣን። እኔ ሞቷል ተብሎ ተለቅሶልኝ ከሞት በኋላ ህይወት ምክንያቱም እዚህ አደባይ ላይ እና ጋሻማረ ተገል እኔ እንደማጋጣሚ ከነሱ ጋር የሞተው ሰው አንድ ሰውዬ ፌደራል ትምሰራ ነው ምርት ገበያ ነው ለሚሰራ ልጅ አጋጣሚ እንደኔ ቁመቱ ተመሳሳይ ነውና ታከለ ነው የተባለ ታከለ ተብሎ ለባለቤቴ በቃ የጋሻማረ ልጅ ያቀኛል። አይ ታከለ አርፋል ሲላት ለባለቤቴ ደነገጠችና እሪ ብላ አለቀሰች፣ ወደቀች። በኋላ ልክ ሰዎች ፎቶ አንስቷቸው ሬሳዎች እና ይዘው ከመጡ በኋላ ባለቤቴን በመኪና መጥቶ ከቤት አገባላ ሙሉ ተንጫጫ ተለቀሰ። ዛም በኋላ ምን አይታችሁ ነው ቆይ ምናምን ሲባል በአጋጣሚ አንድ ወንድማችን ፎቶ አንስቷት በሙሉ እና እስቲ ቆይ ላሳይሽ ፎቶግራፉ ምናምን ሲል የመጀመሪያ ያሳያት ካልሶን የሳሳያት ምን ነው ይሄ የባለቤቴ ካልስ አለ ልጄ ደግሞ ይወጥ ተጣና ይሄ አባቴ ልም ትላለች። እንግዲህ አስቆዩ ተብሎ አጋጣሚ አስይዛ ከቤት አልነበረም። ብር ነበረኝ ባንክ ስለተዘጋ ብር አውጥቼ አስቀምጬ ነበር ከቤቴ። እኔን ከወሰዱ በኋላ ተመልሰው መጣው ቤቱን ልንፈትሽ ሲሏት ባለቤቴ ነይ ግቢ ልንፈትሽ ሲሏት አይ እንኳ አይደለም ቤት አይደለም ንብረት እሱን እኮ ወስዳችሁ ግቡ ስላትላቸው ገብተው ያለችኝ ብር አንድ 20 ሺህ ብር ይዘውብኝ ሄደዋል። እና ምንም ነገር ብር አልነበራቸው ማጋጣሚ ባንክ የለም እዛ ሰዓት። ያ ሰው ሄዶ ዘይት 2 ባለ 3 ሊትር ገዝቶ መጥቶ ድጋሜ ነይ እስኪ ትፈራለች ላሳይሽ በደንብ አድርጊ እሷ አሳየኝ ስትለው ልክ ሰያት ያ ሰው ታከለ የተባለው ሱሪ ጨርቅ ሱሪ የለበሰ ነው። እኔ በአጋጣሚ ሰማያዊ ጂንስ የለበስኩኝ ቢጫ ቲሸርት በቃ ልጅ የዛን ጊዜ አስተያየው ተመስገን አባቴ አልሞተም ትላለች። አባቴ የለበሰው ጂንስ ነው። ተወዛም ባላ በቃ ተነስተው ብሎ ያን አንጥፎት የነበረ ዳስ ሁሉ አፍርሰው ጠበቁኝ። እሳቸው ጋር ልምጣና ምናልባት በጦርነቱ ጊዜ እዚህ አካባቢ ነበሩ። ቅድም መግቢያ የተናገርኩት አንድ ነገር አለ። በውትድርና ዓለም ሳሳልፍ የወልቃይት ህዝብ በበጌ ምድር ይተዳደር እንደነበረ ታሪኩ እንዳለ ሆኖ ከመጣሁ በኋላ ግን ታሪኩ ትልቅ ነው። ከተማ ሰቲት ሁመራ ወልቃይት ጠገዴ ታሪክ አለው ነው። ሰፊ ነው። አራሽ ነው። ያመርታል። የዋህ ህዝብ ነው የኛ አማራ። አንድ ትራክተር ለመግዛት አስተርጓሚው ኤርትራዊ ሆነው በጆንያው ሄደው ኤርትራ ቀይ ባህር ላይ ሄደው ትራክተር ገዝተው የመጡ የመጀመሪያ ጊዜ
የአማራ ወልቃይት ጠገዴ ህዝብ ነው። በባንክ ዝውውር ሳይሆን በከረጢት ይዘው ሄደው ትራክተር ያመጡ ጀግኖች አባቶቻችን አያቶቻችን ታሪክ ያሳልፉ ናቸው። ማንም ትግሬ መጥቶ አልመጣበት ቦታ ላይ ሁመራ ከተማ 6 ቀበሌ ነው የነበራት። 6 ቀበሌ አሁን እኔ በተወለድኩበት ቦታ ላይ ቀበሌ 6 ነው የምትባለው። በአሁኑ እነሱ በሸናሸኑት ቀጠና 2 አሁን ወደ 8 ቀጠና ከፍ እንዲያደርግ አደረጉት። እነሱ መግዛት እንዲመቻቸው መከፋፈል የሚባለው ከዚህ ነው የምንወስደው። ይሄ ነው መከፋፈል ማለት። ቀጥታ እነሱ ስትራቴጂያቸው አባይ ትግራይ ብሎ ከተማ ሴት ማር ተቆጣጥሮ ሰፊ ምድር ያላት ሰፊ አቅም ያላት ግብር ሲከፍሉ እኔ በአካል ማቅረብ ይችላሉ። ጊዜና ጊዜ ከሰጣችሁ ግብር ሲከፈል ለማን ይከፈል ነበር? ለበጌ ምድር ሲገቡ ምን አሉ? ለትግራይ መንግስት ለትግራይ ክልል አሉት። አለች በአካል 6 ቀበሌ መሆና የአባቴ ካርድ አለች መታወቂያው። ከዛ ቀሳሉና ግብር ወር ታረጉት ደግሞ ትግራይ ብሎ ደረሰኛዋ ትግራይ ብሎ አወጣት። ደግሞ ከፈል ነው ማዘጋጃ መጥቶ አባቴ መክፈል ነው። በአቅም ማረስ ጨው ነጋዴ ነው። ማሽላ ያርሳል። ያችን የዝራት ደግሞ እንደገና ደግሞ በገበያ ማዕከል ደግሞ ሄዶ ተገባይቶ የሚመጣበት ጊዜ ነው። በጌ ምድር ምን ከፍለው ነበር ነው ፍርድ ቤት የሚሰጥ ፍርድ ቤት በጌ ምድር ነበረ ብለህ ብትከራከር የሚደርስበት ሰው ያውቃል። አቅም የለውም። እነሱ አባይ ትግራይ ብሎ በግብር እየከፈሉ በዚህ መልክ እያዟ ሲመጡ ከሱዳን ጋር ተገናኝተው በሰፊ ልማት እያለሙ ነዳጃቸው እዛ እየቀበሩ እዚህ ለሚደረገው ነገር እያደረጉ አስፍቶ ይሄዱት ከግብጽና ከሱዳን ጋር እየተገናኙ በስፋት አባይ ትግራይ ብሎ ሁመራን ተቆጣጠሩ ብለው ነው። መጨረሻ እንደውም እኔ ይሄንን አካባቢ ነፃ ሲወጣ ትርካን አየር መንገዱ ሳይቀር እዛ አካባቢ መቃብር እንዳደረጉት ብዙ አማራዎች የሚገረፉበት የሚሰደዱበት እንደነበረ ነውና ምናልባት መረጃ ነበሩት እሳቸው ምናልባት በቅርበትም ከእድሜም ጋር በጣም ጥሩ። ይሄ ቅድመ ዝግጅታቸው በሁመራ ከተማ ደማርያም ይባላል ወደ አባቴ ትምህርት መካከል ላይ ተዘጋጅቷል። ቢፈልገው እዛ ላይ እንዲቀበር ተገኝቷልም። ቀጥሎ ወደ ኤርትራ ሮጦ እንዲያመልጥም ድልድዩ ጋር ደግሞ ገድበውታል። በግሬደር አፈራምቶ ገድበውታል። ሩጦ ወደ ማታመልጥበት ደረጃ ማለት ነው። ከዛ እነሱ ወንድም የቅድም እንደተናገረው እኛ ጎረቤት ነበረ። እኔ ከውትድርና ዓለም ስመጣ ልጁ እዚህ ይሰራ ነበር የቀን ስራ። ውትድርና ዓለም ብገባ እንዴት ይመስለኛል አለ። አስገባሁት። የማን ልጅ? የሁመራ ልጅ ነው። እሺ ሄዶ ሰለጠነ። ሲሰለጥን ሶማሊያ ተመደበ። እዚያ እንደመጣ ምን አረጉት? እዛ ያለውን መረጃ አንዳንድ አሰልጣኞች የደርጎ ስለነበሩ መረጃ ለማግኘት ብሎ መረጃ አደረጉት። እዚህ ሲወጥ የመጨረሻ እሱን ያጠፉት። አሁን 2013 ላይ ቀጥታ ከቤት መጥተው ነው ያነቁት። ከና አማራ ጥሩ ነገር ነው። ሬሳው የተገኘ ደረሰ ሰራዊት ሲመጣ እዚያ መጥተው ነው ሄዱ። ከና አማራ ጥሩ ነው የአማራ ጥሩ ነው የልጁ ባል እሱ እንደገና ምርት ገበያ የሚሰሩ ነበሩ። የምርት ገበያ ማናጀሮች ነበሩ። በዛን ጊዜ የሁመራ የአንድ ቀበሌ ከ10 ሰው ያላነሰ ነው አስተኝተው ሄዱ። እንደውም እኮ ማይካድራን ሲጨፈጭፉ የሁመራም ተረኛ ከተማ ነበረች። ስም ዝርዝር ሁላ ወጥቷል የሚባል መረጃም ሰምቻለሁ። ስም ዝርዝሩ መቼ ነው ያለቀው ወንድሜ? ቀደም ብሎ ነው የ5 ዓመት መታወቂያ ሊሰራለት ተብሎ እየተመዘገበ ሲኬድ 5 ዓመት መታወቂያ አገኘን። ሁሉ ጊዜ ቀበሌ ያለ መገተረስ በጎ ነው ብለን የምናስበው ነበር ነው አማራ ይሆነው። ለካ የምትመዘገበውስ እኔ አይነት አማራ ነው ያለ ምን ያህል ነው ብዛቱን ቁጥር ስፍር ለማወቅን በዛ ሰዓት ዳታ ይገባል። ተመዝግቧል እኮ ለመታወቂያው እኮ ተመዝግበናል። በየቀጠናው እኮ እየመጡ እኮ ፎቶ ተነስተናል። መታወቂያ አላገኘንም እንጂ ተነስተን ሄደናል። እየመጡ ፎቶ አነስተውናል። በኋላ ከውስጥ ነው ሽልክ ያደርጓል። በዛው ልክ እነሱ መጥፎ ቢሆኑ እዛ ውስጥ እኮ ማይካድራ ሲጨፈጨፍ ትግሬ ደብቀው እኮ አማራ ያዳኑ አሉ እኮ ትግሬ አልተነኩም። አሁን ወገናችን ናቸው ብለው
አማራ ጠላ አይደለም። ነገ ይበቀለኛል አላለውም። አሁንም አብረውናል። ቤታቸው ቁጭ ብለው ማህበራውን አብራቸው ሀዘኑም ተስካሩም ደስታም እኩል ያሳልፋሉ። እነሱ ግን የአማራ ዘር ማጥፋት ነው ያከዱ። እግዚአብሔር ግን ሁመራ ልንገራቸው 4 ዓመት ነው ያለው። በጣም ነው ከላላ ያረጋቸው። ሁለተኛ ደረጃ ከተማ ሴቲቱ ሁመራ ነው። በእንደ ማርያም አባት መሄጃ ላይ በርዛል ተቆፍሯል ምሽግ ግን አጣደፈው። መንግስቱም ፈጣን ነው። ወዲያውኑ እኛም እዚህ ነበርን በሄሊኮፕተር አመጥተው ሬዋን ላይ ነው ያራገፈው። ሬዋን ሲያራግፈው በፓራሹት መረጃ ላይ ባይዶይ ሲጀመር ይሄ ጦርነት እሊት 11 ሰዓት ነው የጀመሩት። ምንድነው ይላል ህዝብ የሚያውቀው ጉዳይ የለም። የነሱ ወግን ሆነ ሸከፍ ብለዋል። ለስደትም ተዘጋጅቷል። ህዝብ ተዘጋጅቷል። በቃ የኛ ሰው ግን ምንም አያውቅም። ትንሽ የሚጠራጠር የነበረው ማን ነው? አያሌ ጎበዜ የምትባል በቀበሌ 2 ቀጠና 8 ነች። አያሌ ጎበዜ የሚባል ጀግና ነበረ። አልበገር ባይ በወያኔ ጊዜ ተሰደ ሱዳን ሄዶ አሁን በወያኔ ጊዜ አያሌ ጎበዜ ይላታል። ወያኔ ይላታል። አልገዛ ባይ የአማራ አህያን የምትባለው አያሌ ጎበዜ ተብላ ሰውየውም አያሌ ጎበዜ ነበረ። እሱ ሲሄድ ሲያጠፉት አያሌ ጎበዜ ነው ያለ ህብረተሰቡ። በወያኔ አያሌ ጎበዜ ነው ስፍራው በዛ ተጠራ። አልበገር ያላቸው ቀጠና 8 ነው። ብትገቡ አሁን በሙሉ እንዳለ አማራ ነው። ባለሀብቱም አማራ ነው። ባለሀብቱ ከውስጡ መንጠቀራ አጥፍቶታል። የሚከፍቱት እነሱ ናቸው። ታረሰች ምትል የሆነ ዘፈን የእርጋዶ ባሌ የምን ዘፈን የሚያዘፋው ብያለሁ። ቀደም ብዬ እኮ በዚህ ፈርዱ ነበር። አያሌ ጎበዜ በሚል ስም ካልተሰየመ አንቀበልም ያለ ጀግና ህዝብ ነው አሉ እኮ ቆራጥ ለህይወታቸው የሚያሳስ አይ ከለ የሚባል ስም እንቀይር ተብሎ ቀበሌዎች ለምሳሌ እነሱ ፍትሃዊ ፍራወይኔ ሐውዜን ብሎ እንደሚቀጥናዎች እንደሚሰይሟቸው እዛ ሰዓት ሲገዛ አልገዛ ያለ አያሌ ጎበዜ ነው። አሁንም አያሌ ጎበዜ ነው ብሎ ቀጠና 8ን የህዝቡ ትርታ የህዝቡ ላይ ያለው የተቀረጸው በደንብ ተገነዘብኩበት ነው።